ቤተሰብ እንግዲህ አብርሽ ተደብቆ በድብቅ ለሩታ ስልክ ደውሎላታል። እንግዲህ ዛሬ ያሉበት ቦታ ነግሯታል። ዛሬ ሄደው እንግዲህ ያሉበት ካገቱት ቦታ ያወጡታል ብዬ ተስፋ አደርጋለሁኝ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ይህንን ቪዲዮ ላይክ አድርጉ። በተለይ የሩታ ደጋፊ የሆናችሁ የኔ ፋሚሊዎች ቪዲዮውን በደንብ ላይክ አድርጉት። የት ናችሁ? ላይክ አድርጉ እንጂ እና እንግዲህ አብርሽ ያው ታግቷል። እንዳየነው ትላንትና ማታ በተለቀቀው ቪዲዮ እንደሰማ ነው ኤፍሬም ና ውሰደኝ እያለው ነበረ። እንግዲህ ዛሬ አብርሽ ቤት ቪዲዮ ይለቀቃል ብዬ አስባለሁኝ ካለበት ሲያወጡት ለሩታ እንግዲህ ተደብቆ ስልክ ደውሎላታል። እዚህ ቦታ ነው ያለሁት ኑና ውሰዱኝ ብሎ ተናግሯል። እንግዲህ ሄደው ይወስዱታል፣ ወደ ሌላ ቦታ ሳይቀይሩበት ሄደው ይወስዱታል ብዬ ተስፋ አደርጋለሁኝ። በጣም ያሳዝናል። የምር የሰው ልጅ ያለ ፍላጎቱና ያለ ፍቃዱ በግድ አግቶ ባል ሁነኝ ማለት የምር ያስቃል። በጣም ነው የሚያስቀው። ሰው አግቶ በግድ ባል ሁን የሚባልበት ዘመን ላይ ደርሰናል መሰለኝ በነገራችን ላይ እና በጣም ያሳዝናል። የሩታዬ ፋሚሊዎች ደግሞ መቼም ቢሆን ተስፋ መቁረጥ የለባችሁም። አብርሽና ሩታ መቼም ቢሆን ጊዜ ሊፈጅ ይችላል እንጂ መቼም ቢሆን አይለያዩም። የኛ ምኞታችን አብረው ሆነው በአንድነት ሆነው ልዑሌ ልጃቸውን አብረው እንዲያሳድጉ ነው። እንግዲህ ልጁ አባትም የእናትም ፍቅር አግኝቶ እንዳያድግ የሚመኙ የሄርሜላ ደጋፊዎች ልቦና ይስጣቸው ነው ምለው ማለት ነው። ይሄ ማንም አይመኝም። ምክንያቱም አንድ ህፃን ልጅ ተፈጥሯልና መሀላቸው ላይ ያንን ልጅ በአባትና በእናት ፍቅር እንዳያድግ እሷ ትክክል ናት ብለው እሷን የሚያበረታቱ እሷን የሚገፋፉ ሰዎች ልቦና ይስጣቸው ከማለት ውጪ እኔ ምንም ምለው ነገር የለኝም ማለት ነው። ግን እኛ መቼም ቢሆን ደግሞ አንድ ነገር ምነግራችሁ ነገር በትክክለኛ መንገድ የሚራመድ ሰውና በትክክለኛ መንገድ የቆመ ሰው መቼም ቢሆን አይወድቅም ማለት ነው። ጊዜ ይፈጃል፣ ሊንገዳገድ ይችላል፣ ሊያዘነብል ይችላል እንጂ አንድ ቀን ደግሞ ቀጥ ብሎ መቆሙ አይቀርም። ስለዚህ ሩታና አብርሽም ቀን አብረው ሆነው በሰላም በደስታ ልጃቸውን ያሳድጋሉ። ቤቱን ላይክ፣ ሼር፣ ኮመንት ማድረጋችሁን አትርሱ እያልኩኝ ቻው።